መጨከንና ክፉ መሆን አልችልም። ችግር ይሄ ብቻ ነው። ሰው ሁሉ እንደኔ ስለሚመስለኝ በቃ በጣም ተደጋጋሚ እጎዳለሁኝ፣ እገፋለሁኝ ማለት ነው። እና በዚህ ጉዳይ ላይ ትንሽ ምክር ብትሰጠኝ ደስ ይለኛል ወንድም ማለት። አይዞሽ። እድሜሽ ምን ያህል ነው? እድሜ 23። እሺ አይዞሽ። እስቲ ሚዩት አድርጊና ተረጋጊሽ። ተረጋጊና አዳምጪ። አንደኛ በሰዎች ላይ ነው እስካሁን ያለሽው፣ ተሸከመሻቸዋል፣ ከፍቶሻል። እነሱን የተደገፍሽው በሰው ልጅ የሚመካ የተረገመ ይሁን ይላል መጽሐፍ ቅዱስ አይደል? ሰው መመኪያ ሁሉ ማን ነው? ፈጣሪ። ሰው መጣ ሄደ፣ የሚፈይድልሽ ታሪክ የለም። ዛሬ ንገሺ ንግስት ነሽ ያለሽ ነገ ስቀሏት ሲል ነው የምታየው። ለውጥ የለም። ገብቶሻል? ቴንክ ሶ ማች። ስለዚህ አንቺ ምንድን ነው ማድረግ ያለብሽ? አሁን አይንሽን ከሰዎች ላይ አንሺና በራስ መተማመን ቆሚ። ከፈጣሪ በታች በራስሽ ለማንም ሚስጥርሽን አትናገሪ። ሰዎች የሚያጠቁሽና እየገፉሽ ደጋግመው እየጎዱሽ ያሉት ፓስወርዱን ስለነገርሻቸው ነው። ምን እንደሚያስደስትሽ ያውቃሉ፣ ምን እንደሚያስከፋሽ ያውቃሉ፣ እቅድሽን ያውቃሉ፣ ህልምሽን ያውቃሉ፣ ያለሽን ያውቃሉ፣ ምን ስራ እንዳለሽ ያውቃሉ፣ ገንዘብሽን ያውቃሉ፣ መውጫ መግባሽን ያውቃሉ። ቀላል ምሳሌ በነገርሽ፣ አሁን እኔ አንድ እያየሽ ነው፣ እያወራሁሽ። ማንም ሰው እኔን መጉዳት አይችልም። ገብቶሻል? እስካልፈቀድኩለት ድረስ መጉዳት ማይችለው እኔ ከብረት የተሰራው ሆኜ ወይም መልአክ ሆኜ አይደለም። ማንም ስለኔ አያውቅም። ማወቅ ያለበትን መጥኜ ነው የምሰጠው። የሰው ልጅን ስታቂው እንደዚህ ነው ማድረግ ያለብሽ። ማወቅ ያለበትን እኔ ነኝ መመጥንለት፣ ልክ እንደ መድኃኒት እንደ ዶዝ ማለት ነው። የሰው ልጅ ግን ትንሽ ሲያቅሽ፣ ትንሽ እንደ መድኃኒት ስትሰጪው ስለራስሽ ብዙ ያወቀ ይመስለውና እንዳወቀሽ አክት ያደርጋል። እኔ ሳቂ ነው የሚያመልጠኝ እንዳወቀኝ አክት ሲያደርግ። እንዲያቅ የፈለግኩትን እንዳወቀ ማውቀው እኔ ነኝ። ገብቶሻል? ስለዚህ ሰው ብዙ ሲያቅሽ ይንቅሻል። ማወቅ ያለበትን መጥነሽ ምሰጪው አንቺ ነሽ። ተዋደድኩ ተቀራረብኩ ብለሽ ሁሉ ነገርሽን አሳልፈሽ አትስጭ። ግብሽን፣ እቅድሽን፣ ደስታሽን፣ ሀዘንሽን፣ ምንም ነገር ሴኪውር ሁኚ። አንቺና ፈጣሪ ብቻ የምታውቁት ይሁን በርሽ። ሰው ሲመጣ ልክ እንዴት ነው ከአጥርሽ ውጭ እንደማግኘት ማለት ነው። ግቢሽ አለማስገባት፣ ቤትሽ አለማስገባት፣ ጓዳሽ አለማስገባት። የፈለገች ሰው ሲመጣ ውጭ ሰው ይፈልጋል ከተባለ እሺ መጣሁ ብለሽ ውጭ ወጥተሽ አግኝተሽው እዛው የምታወሪው ምናምን ጨርሰሽ ቤትሽ መግባት። ቤትሽ ምን እንዳለ ማንም አያውቅም። ስለ አንቺ ያላወቁ ሰዎች ሊጎዱሽ አይችሉም። ሙሉ በሙሉ የምትደገፊ ፈጣሪሽን ይሁን። ከዛሬ ጀምሮ እንደፈለጉ ያደርጉኛል የዋስ ነው የዋ የሚሆን አይጠቅምም። የኔ እናት ሰውን አትጉጂ፣ በሰው ህይወት ላይ አትረማመጂ፣ ሰውን አታስለቅሽ፣ ሰው ላይ ክፉ አታደርጊ እንጂ ራስሽን ፕሮቴክት ማድረግ እኮ ተፈጥሯዊ መብትሽ እኮ ነው። ፈጣሪሽ የሚፈልገው ያንን እኮ ነው። ፈጣሪ አለልኝ ብለሽ ጫካ አትገቢም። ምክንያቱም ፈጣሪ ያለለት ጅብ ይበላሻል። ጅቡም እኮ ተፈጥሮ እራት ስጠኝ እያለ እኮ ይጸልያል እኮ ጅቡ። ፈጣሪ ያለልኝ ብለሽ ጫካ ትገቢያለሽ? ፕሮቴክት እንድታደርጊ አይምሮ ሰጥቶሻል።